አለ በዘመናችሁ ሁሉ ቅንነት ይኖራችሁ። ቅንነት ትልቅ ሀብት ነው። አለማጣመም ማለት ነው እና አለመጣመም። ቅን ለመሆን ምን ዋጋ የምትከፍልበት ነገር አለ? ከዝሙት ለመውጣት ስጋህ ዋጋ ያስከፍልሃል። አያስከፍልም? ያስከፍልሃል። አስጨንቆ ይዛሃል። ቢያንስ እንኳን ነው። ቅን ለመሆን ግን ምን የሚከፈል ነገር አለ? ደግ ለመሆን እንዲሁም መልካሙን ለማሰብ እና ቁጭ ብለው ወግ የሚያጣምሙ የሚዶልቱ ሰዎች ትክክል አይደለም። አላችሁ እንዴ? እና ቅን ህሊና ይኖራችሁ። በጣም ደግ የሆነ በቃ የተሰበረ ልብ፣ አለመዋሸት፣ ለሰው ክፉ አለመምከር፣ በጠላት ውድቀት አለመደሰት፣ እንደዚህ ያለ ነገሮችን ሊኖረን ይገባል። ያ ነው ልባችን ተከፈተ ክርስቶስም ገባ የሚባለው። ቅን ህሊና የእግዚአብሔርን ፊቱን ታየዋለች። ቅን ህሊና ያለው ሰው ነው እግዚአብሔር የሚያየው። ክርስቶስን የሚያየው ለዚህ። አሁን የቶማስን ኃጢአት ለምንድን ነው ክርስቶስ ታግሶ የገለጠለን? ቶማስ ክፉ ሰው አልነበረም፣ ግን ከቤተሰቡ ያመጣው ልማድ ፈተነው። ክርስቶስ ደግሞ ባለማወቅ የያዝናቸውን ነገሮች ወደ ማወቅ በማምጣት ያጠራቸዋል። ዝም ብሎ አይፈርድም። እንድናውቅ እንዲለቀን ይሰራል እንጂ ተተንኩሎ አይደለም። እንደ አይሁድ ተተንኩሎ አይደለም አላምንም ያለው። በደካማነታችን የመጣብንን ነገር ክርስቶስ እያጠራልን ይሄዳል። ተንኮለኛ ለመሆናችን ግን ክርስቶስ አንድም ስራ ሊሰራልን አይችልም። ተንኮለኛ ለሆነ ሰው ፊቱን የሚያየው ሰው በቂም ያልጠቆረ ልብ ያለው ሰው፣ በተንኮል ያልጠቆረ ልብ ያለው የማይመጻደቅ ሰው፣ ቢያንስ ንስሐ የሚገባ ሰው፣ የእምነት ልብ ያለው ሰው፣ እንደዚህ ያለው ሰው ክርስቶስን ሊያየው ይችላል። ዓላማችንም ክርስቶስን ማየት ነው፣ ሌላ የለንም እና የመድኃኔዓለምን ፊቱን ለማየት ያብቃል። አንዳንድ ጊዜ በብዙ ድካም ውስጥ ያለፍነውን ትላንት በምንለው ደብዛዛ ቀናችን ውስጥ የተደበቀውን እኛነታችንን የሚያበረቱ አዲስ ዛሬዎች ሲፈጠሩ አወራችንን አራግፈን ብድግ እንላለን። አዲስ ቀን፣ አዲስ ተስፋ፣ አዲስ ሕይወት፣ አዲስ መንገድ፣ አዲስ ጉልበትና ብርታት ይከበናል። ድጋሚ የማንወድቅ፣ ድጋሚ የማንሰበር፣ ድጋሚ ተስፋችን የማይደበዝዝ ይመስለናል። እናም ሙሉ ኃይላችንን እዛ ስሜት ላይ እንጥላለን። እውነታው ግን እንደዛ አይደለም። ቃሎች ሁሉ ሕይወት አይዘሩም። ፍቅሮች ሁሉ ሥራ አይኖራቸውም። ተስፋዎች ሁሉ ነገን ያውቃሉ ማለት አይደለም። ጥበቃዎች ሁሉ ፍጻሜያቸውን ማግኘት ላይሆን ይችላል። እርግጠኛ የመሆን ስሜት ሁሉ እርግጥ አይሆኑም። ሁሉም ነገር ድንገት ከዓይን ስር ይከስማል። ትዝታ ብቻ ሆኖ ይቀራል። በመፍዘዝ ውስጥ አሻግረው የሚያዩት ውብ ትላንት ትውስታ ሆኖ ይቀራል። እናም ምንም እርግጠኛ የሆነ ነገር የለም። ከትላንት ሕይወታችሁ ተማሩ። ሁሉም ነገር በነበረበት አይቆይም። ትላንት የተባለ ሁሉ ዛሬ ላይ ራሱን አይደግምም። እርግጠኛነታችሁ ድንገት ሲከስም ምክንያት እንኳን አይሰጣችሁ። እንዲህ ማሰብ ብቻ ነው ከልብ ስብራት አስቀድሞ የሚጠብቅ ብቸኛው ዋስትና። ልባችሁን ጠብቁ። አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ። ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ